ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም ደግሞ በድጋሚ መጥቻለሁ። እነሱም መጥተዋል ማለት ነው። የኔ ቤተሰብ ለቤት አዲስ ሆናችሁ ሰብስክራይብ ሳታደርጉ እንዳትሄዱ የኔ ውዶች ማለት ነው። እና ደግሞ ላይክም እንዳትረሱ። ነገር ግን በዚህ አጋጣሚ በዚህ ቪዲዮ ዛሬ ያየሁት ቪዲዮ ላይ አንድ ነገር ልንገራችሁ። እዚህ ጋር እንዴት አባታችሁ እንደሚያምሩ ሩታ አብሶ እንዴት አባቷ እንደምታምር አያችሁት? እስኪ ስክሪንሾት አድርጉ እዚህ ቦታ ላይ ማለት ነው። እና ልንገራችሁ በዚህ አጋጣሚ ሩታ ማለት ነው አንድ ነገር መናገር የምፈልገው ሩታ ግዴታ አንቺ ለሰው ቻናል ለመክፈት ማልቀስ አይጠበቅብሽም። የኔ እናት ገባሽ አይደለ? እኔ ያላወቅኩት ጊዜ አልቅሻለሁ። ብዙ ኦዲየንሶች ደግሞ በዚህ ሰውን ባለቀሹ ላይ ራሱ እያለቀሱ ነበረ። ምን ማለት ፈልጌ ነው? አንቺ ማንም ሰው በእናንተ ህይወት ውስጥ መጣና ቻናል ለመክፈት አዲስ ዩቲዩብ ከፍታችሁ ለሰው ለመስጠት ኦኬ፣ አብርሃምም ማልቀስ የለበትም። አብርሃም እንኳን አልቅሶ አያውቅም ብዙም ማለት ነው። ገባችሁ አይደለ? አብርሃምና አንቺ መጣላትም አይጠበቅባችሁም። አብርሃምና አንቺም ደግሞ ኤቭሪዴ እያለቀሽ መምጣት አይጠበቅብሽም ነው። 2 ቀን ያለቀሽው ለካ ለአብርሃም ወንድም ዩቲዩብ ለመክፈት ነው። በጣም ነው የምትገርሙት እኮ በጣም ነው የምታሳዝኑኝ። እና በዚህ አጋጣሚ ግን እንድታቁልኝ የምፈልገው ሁላችሁም ባለፈውን ተናግሬያለሁ። የሩታ ወንድም ተብሎ እንግዲህ መጥቷል ታውቃላችሁ። እኔ ልቤ ሲጀመር የሩታ ወንድም እንዳልሆነ አውቃለሁ። ገባችሁ? እናንተ ወንድሟ ነው ምናምን በሉት፣ እኔ አያገባኝም። ግን ወንድሟ እንዳልሆነ አውቃለሁ። ምክንያቱም የኔ ልንገራችሁ፣ የስደት ልባችሁ አይዋሽም። በዚህ አጋጣሚ ስደት ላይ ሆናችሁ ልባችሁ አይዋሽም። ህልም ላይ የምታዩት ትክክል ነው። ልባችሁ የሚናገረው ትክክል ነው። የኔ ልብ ደግሞ የሚናገረው ትክክል ነው። ገባችሁ? ስለዚህ የሩታ ወንድም እንዳልሆነ በእርግጥ በደንብ አውቃለሁ። ግን እንግዲህ የሩታ ወንድም ነው ብሎ መጥቶ ትንሽ ብቻ እንትን አለና ማለት ነው 2 ቀን ብቻ 3 ቀን እንደዚህ መጣና ከዛ ዩቲዩብ ተከፈተለት። የአብርሃም ወንድምም እንግዲህ ወንድም ነው ተብሎ መጣ። የኤፍሬም ወንድም ነው። እሺ ይሁን። ያው እነሱ ውሸት አያልቅም። ቤተሰብ የነሱ ውሸት ብንፈለፍለው አያልቅም። በቃ እንዴ ልበላችሁ፣ ፈልፍላችሁ የማያልቅ በቆሎ በሉት። እና ከዛ አሁን ደግሞ እንግዲህ ዩቲዩብ ተከፈተለት ማለት ነው። ይስሩ፣ ማንም ሰው ይምጣ ይስራ። ነገር ግን በአብርሃምና በሩታ ህይወቱ ስትመጡ አንድ ሰው ለማስታረቅ ከልባችሁ ነው። ገባችሁ አይደለ? አብርሃምና ሩታን አንድ ላይ ለማድረግ ነው ዩቲዩብ ፈልጋችሁ ዩቲዩብ እንዲከፈትላችሁ ሳይሆን እስቲ አንድ ሰው ከልባችሁ ነው አብርሃምና ሩታን ትዳር ለመመለስ እስቲ አንድ ሰው ከልባችሁ ነው። አትመጡ የላችሁም። ገባችሁ አይደለ? እኛ የመዳን ቀሞች ሞኞች አለን። እንግዲህ እናበረታታችኋለን። እናንተ እኛን ብትሰድቡንም ክብር ባሰጡም እናበረታታችኋለን። በዚህ አጋጣሚ እንግዲህ እንድታቁል የምፈልገው የዛሬ አመት ነው። አዎ የዛሬ አመት ነው እንግዲህ አብርሃምና ሩታን ያጋባናቸው በዚህ አጋጣሚና ለነሱ በጣም ብዙ መስዋዕት የከፈሉ ልጆች አሉ። አሁን ግን እንደዚህ ዞር ብሎ እንኳን አያዩም። እግዚአብሔር ነው የምላችሁ። ቀንና ሌሊት ስራቸውን ትቶ ከነሱ ጋር የነበሩ ልጆች ማለት ነው። ገባችሁ አይደለ? እግዚአብሔር እኔ ግን የሰው ውለታ ማለት ተውት፣ ሌላ ነገር ተውት፣ ግን ውለታ አትርሱ። ምንም ጠገባችሁ፣ ምንም ገንዘብ ኖራችሁ የእውነት ሰውን አትርሱ። ግን አብርሃምና ሩታ ግን በስማም እኔ በዚህ ልክ አልጠብቃችሁም ነበረ። ግን ይሁን ያው ማለት ልካችሁን ያሳያችሁት። ገባችሁ አይደለ? እናንተ ኤቭሪዴ አዳዲስ ኦዲየንስ ነው የምትፈልጉት ወይም ደግሞ አዳዲስ እና ለእናንተ ብር ሚልክ ወይ ደግሞ አዳዲስ እናንተን የሚያሽቃብጥ ሰው ነው የምትፈልጉት። ገባችሁ አይደለ? የበፊቱ ተበላ አለቀ፣ ውስጣችሁን አወቋ። ስለዚህ አሁን አዲስ እናንተን ማንነት የማያውቅ ኦዲየንስ ነው የምትፈልጉት፣ ለእናንተ ብር የሚልክ ብር ላክልሽ። አዎ እንደዚህ በይ እንደዚህ። እናንተ ከመዳን አብሶ ማለት ነው ከመዳን ቀሞች እኔ ግርም የሚለው ምንድነው ታውቃላችሁ? ከመዳን ቀሞች ብር የምትበሉ እናንተ ሆዳሞች ማለት ነው እየሰራችሁ እየበላችሁ ገባችሁ አይደለ? አላጣችሁም፣ ሁሉ ነገር አላችሁ። እናንተ ማድረግ የማያቅታችሁ ነው። እናንተ የመዳን ቀም እንድልክ እሺ፣ እንደዚህ ያክል ነው እንንን ወይኔ ባወጣማ እናንተ ትዋረዳላችሁ ሁላችሁም ማለት ነው። ደግሞ እኮ ለብር ሲባል እኮ መልስ ይመልሳሉ ታውቃላችሁ። ሌላ ነገር እኮ መልስ አይመልሱም። የሆነ ነገር ጽፋችሁ ምናምን አይመልሱም። ግን እንደዚህ ልላክ እንደዚህ አድርጌ ይሄንን እንደዚህ አድርጉ ይሄንን ጠይቁ እስቲ እንደዚህ አሁን ወደ ሌላ አልሄድ አይደል? ቤተሰብ ይቅር አይደል? እንደዚህ ቢባሉ ቶሎ ነው የሚመልሱት። ወይኔ ግን ይቅር ለነገሩ አንድ ቀን አፈነደዋለሁና ይቅር። ለገንዘብ አትሩጡ እሺ፣ ለገንዘብ አትሩጡ። መጀመሪያ ለሰው ክብር ስጡ። ሲቀጥል ደግሞ ከመዳን ቀሞች ብር ለመብላት አትሩጡ እሺ። የመዳን ቀም ብር ልላክ ስትል ማለት እስቲ ራስሽን ቻይ፣ ቤተሰቦችሽን አስተዳድሪ፣ ለቤተሰቦችሽ እንደዚህ አድርጊ፣ ለራስሽ እንደዚህ አድርጊ ብላችሁ ምከሩ። አዎ ላኪ እንደዚህ አድርጊ። አካውንት ለመላክማ ትሮጣላችሁ ሆዳሞች እያንዳንድሽ
እስቲ ወደ ዛሬ ቪዲዮ እንግዲህ ማለት ነው እንግዲህ ተመልሳ አሁን እኮ ታርቆ ህግ ፈርዶ ምናምን በኋላ ማለት ነው ተመልሰው እዛ ውስጥ ናቸው። ገባችሁ አይደለ? ህግ እኮ ፈርዶ ሁለቱም ልጅ በሰላም እንዲያሳድጉ ነበር። አሁንም በሰላም ልጃቸው ድጋሚ እንዲያሳድጉ ነው እንግዲህ ወንድምዮ እያስታረቀ ያለው ማለት ነው። እና ያንን ነገር ና ብለው ቃል ሰማኝ አይደለም አትችልም። አሁን መገናኘትም ምንም ነገር እኮ አያስፈልግም። እኔን ማውራት ከፈለግ ብቻዬን ማውራት ትችል ነበረ። እኔ ለምን እንደማትተውኝ ግራ ነው እየገባኛል። ጨረስን ሁሉ ነገር እኮ አሁን ተውኩኝ። በቃ መሄድም ተውኩኝ። ልጅንም አያለሁ ብዬ ነበር። በቃ ልጅንም ማየት ትቻለሁ። ሁሉ ነገር ትቻለሁ። የበቃ በራሴ መንገድ ያለው። ስለዚህ በዚህ ልክ ማስጨነቅ እና ሰው ሳይፈልግና ያለ ፍላጎቱ ግዴታ አለበት እንዴ? በግድ ኑር የሚባል አባባል አለ እንዴ? በሰንሰለት አስራ ቤት ታስቀምጠኝ ነው እንዴ? አልፈልግም ካልኩኝ መብቴ ነው። በቃ አለቀ። እንዴ በመብቴ ነው እኮ እየተገፋችኝ ያለችው። እኔ ጭራሽ ብላ ብላ ደግሞ ከናነከና ነገር ልታጣላኝ ነው ከቤተሰብ ጋር ማለት ነው። ስለዚህ ይህንን ነገር ደግሞ አልፈልገውም። በቃ ሁሉም ነገር ትችላለሁ። ልጅን ማየቱንም ተውኩት። በቃ እግዚአብሔር ብሎ ሲያድግ ያደገ ጊዜ እንገናኛለን። አለቀ በቃ። የዛኔ አብሬው መሆን እችላለሁ ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ትችላለሁ። በቃ ማየቱን የሚያስፈልጋት ነገር ካለ ትደውልልኝ። በምንም ነገር እሱ ለልጁ የሚሆን ነገር አግዛታለሁ። ከዛ ውጭ ግን በቃ ትደውልልኝም አልፈልጋትም ብያለሁ። በቃ ተናግሬያለሁ። ይህንን ደግሞ ከእሷ ጋር ጨርሻለሁ። ምኑን ነው ማትፈልጋት? የልጅ እናት ናት አይደለም? አሁንም አብርሃም እኮ ማለት ነው እዚህ ጋር ማለት ነው አብርሃም እኮ የሩታን አልፈልጋትም አላለም። ልጁን አብረን እናሳድግ ብሎ ተስማምቷል። ሶ ህግ ፈርዷል አይደል? በ3 ቀንም ሆነ በ4 ቀንም ሆነ በ1 ቀንም ሄዶ ልጁን እንዲያይ ተፈቅዶለታል። ነገር ግን ልጅን ላይ ሲሄድ በግድ በቃ አፈቅርሃለሁ ወዳለ ወይ ደግሞ አብረን እንኑር ልጃችንን አብረን እናሳድግ ደግሞ ወልድልሃለሁ ገና እህትም ወልድልሃለሁ ነው እያለች ያለች ሩታ ማለት ነው። ነገር ግን መጀመሪያ ነበረ በቃ ገባችሁ አይደል? መጀመሪያ ነበረ ከተቆረጠ ቆረጣ ነው። ሁሉም ነገር እኮ ልክ አለው አይደል? እንደ ቤተሰብ ልክ አለው። ስለዚህ እንግዲህ ልጃችሁን በሰላም አሳድጉ። በቃ አሁንም መልሳችሁ እዛ ቦታ እንዳትሄዱ። ገባችሁ አይደለ? አሁን ልጃችሁን ለማሳደግ አንድ ላይ ልጃችሁን ለማሳደግ ነው እንግዲህ ያስታረቁ ማለት ነው። ነገር ግን መልሳችሁ ደግሞ ነገም ደግሞ በሌላ ነገር እንግዲህ እንደምትመጡ እርግጠኛ ነኝ። ለመጨቃጨቅ አይደለም። አሁን ሀሳቡን ስላነሳኸው ነው እንጂ ለመጨቃጨቅ አይደለም። ሲጀመር የሚመጣው ነው አውርቼ ጨርሻለሁ። አሁን ምንም አዲስ ማውራው ነገር የለም። ከኔ ጋር አሁን ምናምን ልልህ አይደለም እኮ በቃ ሩታ ጨረስን እኮ በቃ ትናንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽ ነው ያለሽ። ወይ ደግሞ አልፈልግም የሰው ልጅ ደግሞ አልፈልግም ካለ በግድ ልታኖሩ ይችላል። እኔ ነፃነት መጠቀም ፈልግ። እንደዚህ አይነት ውርደት በዘራችሁ አይድረስ ቤተሰብ። እንደዚህ አይነት ወንድን ለምናችሁ አልፈልግሽም በቃ ብሎ ማለት ነው እንደዚህ በቃ እናንተን እንደዚህ የሚያመናጭቃችሁ ወንድ በዘራችሁ አይድረስ። የምር እንደዚህ አይነት ውርደት በዘራችሁ አይድረስ ነው የምለው። ገባችሁ አይደለ? ሴት ልጅ ራሷን አስከብር። ሩታ ማለት ነው የመጀመሪያው ሩታ እንፈልጋለን። ጀግናዋ በእግሯ የምትቆም ቆራጧ ነው የምንፈልገው እንጂ ለማኟን ሩታ አንፈልግም። አልቅሳ ወንድን ከኔ ጋር ሁን የምትሏን ወንድ ሴት አንፈልግም። ሩታ ያቺ ሩታ አንፈልጋትም። ገባሽ አይደለ? ተመለሽ ወደ ራስሽ፣ ወደ ልብሽ ተመለሽ። ብቻሽን ለመቆም ተመለሽ። ልጅሽን ጀግና ሆነሽ ብቻሽን ለማሳደግ ተመለሽ ወደ ራስሽ። ገባሽ አይደል? ሲቀጥል ደግሞ ያው እንግዲህ ራስሽን ክብርሽን አሳጥሻል። በዚህ አጋጣሚ ራስሽን ታውቂያለሽ። አልቅሰሽ ለማንም ዩቲዩብ እንዲከፈትለት ታለቅሻለሽ አይደል? 2 ቀን ያለቀሽው ለዴቭ ዩቲዩብ እንዲከፈትለት በዚህ እንድትመጡ ማለት ነው። በጣም ነው የምታሳዝኝ እኮ በጣም። ለነገሩ አንቺ ለራስሽ ክብር ሳሰጪ እኛ እንዴት ለራስሽ ክብር እንሰጣለን? እንዴት የማይታሰበው አለቀ በቃ። ተይኝ እንዴ ያምሻል እንዴ እኮ በግዴታ አብሬ እኮ በግዴታ ነው ያልሽኛለሽ። አያችሁ ያምሻል እንዴ እየሰደባት ማለት ነው በዚህ ልክ። በጣም ነው የሚያስጠላው። ግን ይኸውላችሁ በዚህ አጋጣሚ ድራማ እንደሆነ እናውቃለን። ግን ክፉ ቃላት አታውሩ። አብርሃምም ክፉ ቃል አታውራ። ገባር ምንም ቢሆን የልጅ እናት ናት። ለመነችም አልለመነችም ምንም አደረገችም የልጅ እናት ናት ቢያንስ ማለት ነው። ገባህ አይደለ? ስለዚህ ክፉ ቃላት አትነጋገሩ፣ ያስጠላል። ክፉ ቃላት ሁለታችሁም አትወራወሩ። ልጃችሁ ነገ አድጎ ያያል እንዴ በዚህ ልክ። ያው ለወንድም ዩቲዩብ ሊከፈትለት ነው። በዚህ ልትመጡ ነው እንደዛ ያስለቀሳችኋት እናውቃለን። ነገር ግን እሷም አበዛችሁ። ራሷን ማስከበር አለባት። ያሏትን ሁሉ እሺ ብላ መስራት የለባትም። እኔ በጣም ነው የምትገርመኝ። በጣም ያልፈልግም በቃ እንግዲህ አለብኝ እንደ አልኖርም ሀገር ትችልሽ አሁን በመጀመሪያ ደረጃ ማለት ነው አብርሽ አሁን ኮት መሆን አያስፈልግም። መጀመሪያ ተረጋጋ። ገብቶሃል? ልትናደድ ከአንተ ጋር ለምን ታገናኘኛለች? ከእሷ ጋር ያለውን ነገር ጨረስን፣ አወራኋት፣ እያንዳንዱ ነገር አስረዳኋት። በቃ አይደለ እንደዛ እንኳን አስረድቻት የሆነ ሰው ይዛ እየመጣች ከኔ ጋር እዚህ ጋር ትጨቃጨቃለች። እኔን ክፉ ለማስባል ማለት ነው። አንተንም ዛሬ ይዛ የመጣችበት ምክንያት ይሄ ነው። በቃ አለቀ። ከአንተ ጋር ለማጣላት ወይም ደግሞ ከሰዎች ጋር ለማጣላት ነው እሷ እንደዚህ እያደረገች ያለች። አይደለም እኔ ደግሞ ነገርኳት አይደል በግልጽ አማርኛ አልፈልግም በቃ ትቻለሁ። እኔ አልፈልግም በቃ እኔ ማንም በግዳጅ ሊያኖረኝ አይችልም። እንዴ የራሴ ነፃነት ማለት ፈተሽኛል። አትረጋጋም። በግዳጅ ኖር አላልኩም። በቃ እኔን ፈተሽኛል። አያችሁ ንቀት ጥግ። እንደዚህ ነው መናናቅ። ሩታ ራሷን ብታስከብር ኖሮ በእግሯ ብትቆም ኖሮ ኦኬ ልጇን በስነ ስርዓት ብታሳድግ ኖሮ
አብርሃምን ባትለምነው ገባችሁ አይደለ በቃ ማለት ሴት ምን እንደሆነች ኦኬ ማለት ሴት ወንድ ትተዋት ቢሄድም ኦኬ አስወልዶ ቢሄድም መኖር እንደምትችል ብታሳይ ኖሮ ኦኬ ገባችሁ አይደለ እንደዚህ አይሰድባትም ሂጂ ወረ ዘመናም ንቀት የንቀት ጥግ በዚህ ልክ እንደዚህ ያሏት ራሱ ለምኗት ይመጣ ነበር በዚህ አጋጣሚ ሴት ልጅ እኛ ስንለምናቸው ወንዶች አናታችን ላይ እንደሚወጣ እኮ ታውቃላችሁ እሱን እንኳን ትታችሁ አፈቅራለሁ ወዳለሁ ስንል እንኳን ምን ያክል እንደሚኮሩብን ታውቃላችሁ ወንዶች ማለት ነው ገባችሁ አይደለ በቃ በተፈጥሯችን ወንድ ልጅ እኛን እንዲያደንቅ ነው እንጂ እኛ ወንድን እንድናደንቅ እኛ ወንድ ልጅ እንድንለምን ሳይሆን ወንድ ልጅ እኛን እንዲለምነን ነው እኛ አይደለም ወንድ ልጅ ምን ለምነው እኛ አይደለም ወንድ ልጅ ምናደንቀው እነሱ ናቸው እኛን ማነቅ ያለባቸው ገባችሁ አይደለ ቦታችን እንወቅ ሩታ ቦታችን እወቂ በዚህ ልክ እንዲንቅሽ ያረግሽው ራስሽ ነው በገዛ እጅሽ ይናቅሽ ያንስሻል እሺ ለምንድን ነው የምትጨቃጨቁት ወይኔ አንተ ለምንድን ነው የምትሆነው አሁን ሁለታችሁ ልትስማሙ አብራችሁ ልትኖሩ እኮ አይደለም የመጣ ነው እዚህ ገብቷል አይደለም ሰሞኑ ስማኝ እኔን መጀመሪያ አድምጠኝ በመጀመሪያ ደረጃ ገብቷል አይደለም አሁን እናንተ አሁን እዚህ እኔን አቁመህ ራሱ ጭቅጭቅ ውስጥ መግባት እኮ ያስፈልጋል አይደለም ጤነኛ አይደለችም ምናምን አይደለም ጤነኛ ያላደረጋት አብርሃም ለልጁ ብላ ነው ኦኬ ልጃችሁን አብራችሁ ለማሳደግ ብላ ነው ሰው ራሷን ዝቅ አድርጋ እንደዚህ የምትሆነው በቃ ፍቅሩ አላለቀም ያው አብርሃም ታውቃለህ አንተ እኮ ማለት ነው ኦኬ ፍቅር ያው ታውቃላችሁ ፍቅር በፊትም የአብርሃም ፍቅር አይደለች ፍቅረኛ አይደለችም ሰው ያው ስታረግዝ ነው እንግዲህ ከአብርሃም ጋር ስራው ነው ያቆመችው ከፉአድ ማለት ነው ነገር ግን ያም ሆነ ይህ ነፂ ጋር በደንብ አሸሼ ገዳይ ብሏል አብርሃም ማለት ነው በደንብ ሁሉም ነገር አይቷል ኦኬ የነፂንም እኮ እንትኗን ወስዶ ነው ከሩታ ጋር ሲሆን የካዳት ገባችሁ አይደለ ስለዚህ ሩታ ሁለተኛ ሚስቱ ነች ሁለተኛ ሴት ነች ለአብርሃም ሩታ ግን አብርሃም የመጀመሪያዋ ነው ገባችሁ አይደለ አንድ ሰው ደግሞ የመጀመሪያ ሆኖ ደግሞ እናንተን ሲተዋችሁ ሴቶች ታውቃላችሁ ገባችሁ አይደለ የመጀመሪያ ፍቅረኛችሁን የመጀመሪያ ባላችሁን መተው እንደማትፈልጉ ታውቃላችሁ ወንድ ልጅ ግን ሲምፕል ነው ለወንድ ልጅ ሲምፕል ነው ልንገራችሁ አብርሃም እኮ ሩታ ሚዲያውን ስታፈምሰው ሰው ገንዘብ ስታስገኘው ነው ነፂን የተዋት አይደል እንዴ ገባችሁ አይደለ ስለዚህ ሩታን ለዛ ነው ያገባት ሶ ያለ ሩታ ስለማይሆንለት ገባችሁ አይደለ ከፍቅር ገንዘብን አስበለጠ በገንዘብ መሃል ላይ ግን ፍቅርን አግኝቶ ከሩታ ጋር አንድ ላይ ሆኑ ገባችሁ አይደለ ወንድ ልጅ ኦኬ ምንም ይሁን ምንም እንደ ሴት አይደለም ሴቶች ግን ለወደድነው እንሞታለን አንፈልገውም ሌላ በቃ ምንም አይነት የፈለገ ነገር ሀብታም ይምጣ ከመጀመሪያ ወንድ ውጪ አንፈልግም ወንድ ግን እንደዚህ አይነት ነገር አይታሰብም እንደዚህ አይባልም ገብቶሃል ከዛም በላይ ደግሞ አሁን ምን አለ መሰለህ አሁን እዚህ ጋር እሷ የመጣች መሰለህ አይጠበቅባትም ሲጀመር እሷ ፋሚሊዎች ለሌላ ሰው ሊድሯት ነው ሲጀመር ሽማግሌ ምናምን ይላክላሉ ስለዚህ ከኔ ጋር ደግሞ መሆን አይጠበቅባትም ይሄን ነገር ማለት ነው እሷ ፍላጎቷ ይሁን አይሁን እንትናን እኮ ነው ይሄ ማናቸው አብርሃም ለሌላ ሊድሯት ነው ምናምን ይሄ ማን ነው እናንተ ጋር በቃ መዳርም በጣም ቀላል ነው ፍቅር ማውጣትም በጣም ቀላል ነው ሲምፕል ነው ቶሎ ብላችሁ ነው የምታውት ቶሎ ብላችሁ ነው የምትዳሩት ታድላችሁ የምሬ ነው ታድላችሁና ማን ነው ታውቃላችሁ አዲሱ ነው ማን ነው ደስታን ሊድሯት ኦኬ ሽማግሌ ሊላክ ነው ምናምን ሊልክ ነው ምናምን ስላለ ማለት ነው ቀላል ነው እንደዚህ ሴት ልጅ እኮ ቶሎ ብላ ወደ ሌላ ህይወት አትገባም ቀላል አይደለም ሲቀጥል እንዴት እንጃ ፍቅር እንደዚህ አይነት ቀልድ ከሆነ እኔ አላውቅም የምታውቀው ነገር አንዳንድ ጊዜ ምን አለ መሰለህ ነገር ስትሲቃቃርና ስትጨርስ ደግመህ እንኳን ብትገናኝ የሆነ እንደ መጀመሪያው ልትሆን አትችልም። እኔ ደግሞ አልችልም በቃ እስከመጨረሻው እኔ ከማልወደው ሰው ጋር ከማፈቅረው ሰው ጋር ግዴታ አንገቴን ይዞ ያኖረኛል። ሲጀመር ኑሪ ማን አለ እንደዛ ነው እያልሽኝ ነበር ሰሞኑን ኑሪ እያልሽ ነበር። አሁን በሌላ አንዴ እኔን ስማኝ እንዴ ምን ሆነ ነው አንተ እኔን ስማኝ አንዴ አሁን እሷ በቃ ሩታ ተይ ከዚህ በኋላ ምንም ተፈጠረ እስቲ ጀግና ሆነሽ አሳየን በሁለት እግርሽ ቆመሽ አሳየን እስቲ እንደሌላ ሴቶች ልጅን ደብቆ ማሳደግን አሳይን ልጅሽን ሚዲያ አለማውጣትን አሳይን ገባሽ አይደለ ሎለን እስቲ ደብቀሽ አሳይን እስቲ ደብቀሽ አሳድጊ በቃ አለቀ እንዴ ሰሞኑ ለኔም እኮ እያለችኝ ነው በቃ ቢያንስ እንኳን ሊያው ቢቀር ልጁን በስነ ስርዓት እና ደግሞ ቢያንስ እንኳን ጥሩ ፊት ለኔ ጥሩ ማለት ነው ሰላም ነው የመጣው ያየሁኝ እኮ ረበሸችኝ ወንድሜ እኮ በቃ ተሳሳ አሁን ይቅርታ እያለች እኮ ለዛ ነገር እንዴ ምን ሆነ ነው አንተ ለምን ደው ማትረጋጋው እንዴ ተወኝም እንዴ እኔ ሀገር ቀይር ተፋልሻለሁ ኮንታ ብን በየተፋና አታገኝም ከዛ በቃ አንደኛሽን ቆርጥልሻለሁ ወይ ደግሞ ራሴ ቆይ ነው ተደማም አያችሁ አብርሃም ምን ያክል
ሴቶች እሱን እንደሚለምኑት ምን ያክል እሱን እንደሚፈልጉት ነው በቃ የሚያስበው ማለት ነው። በቃ አያችሁ አይደለ? ፍቅር በግዴታ አይሆንም፣ ትዳር በግዴታ አይሆንም። ሁላችሁም ወዳችሁ ነው የሚሆነው አይደል? እንደ ቤተሰብ ለቤት አዲስ ሆናችሁ አሁን ሰብስክራይብ አድርጉ፣ እያዩዋችሁ ማለት ነው። እያዩዋችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። እሺ የኔ ውዶች እንዳታልፉ እሺ። ትዳር ወደን ነው የሚሆነው፣ ትዳር በግድ አይሆንም። ገባችሁ? ትዳር መተሳሰብ ትዳር ፍቅር የሚሆነው አንድ ላይ ስትኖሩ ነው እንጂ ሁለታችሁ አብሶ ልንገራችሁ፣ በዚህ አጋጣሚ ሴቶች ማወቅ ያለባችሁ ማለት ነው። እኛ ሴቶች አፍቅረን ሳይሆን ማግባት ያለብን ወንድ ልጅ ነው እኛን አፍቅሮ ማግባት ያለበት። ገባችሁ አይደለ? ሴቶች ምንም ቢሆን ቀስ እያለ ፍቅራችን እየጨመረ ይሄዳል፣ እያፈቀር ነው እንመጣለን። ወንድ ልጅ ግን እኛን ሳያፈቅረን ከሱ ጋር ከኖርን ግን በፍጹም አይሆንም። በፍጹም ትዳር አያምርም። ቢያንስ ወንድ ልጅ ነው እኛን ማፍቀርና መውደድ ያለበት እንጂ ሴት ልጅ አይደለም። ማፍቀርም መውደድም ያለብን ወንድ ልጅ ነው መጀመሪያ እኛን ማፍቀር ያለበት። ገባችሁ? እኛ ባናፈቅረው እንኳን ይሻላል። ገባችሁ አይደለ? ምክንያቱም በትዳር ውስጥ በመላመድ ውስጥ እየተዋደድን እንሄዳለን። ማውራት አትችሉም እንዴ እናንተ? በጣም ለታችሁ መሀል በጣም የማየው ነገር መደማመጣችሁ ላይፌን እያከበደችብኝ ነው። በቃ ወይ ብነው እየጠፋለሁ ወይንም ራሴን አጠፋላታለሁ። ከዛ ትገላገለኛለች። ከዛ ልጇን ታሳድጋለች። ለማን ብለህ ነው ራስ የምታጠፋው? ጭራሽ ጉድ እኮ ነው። አንተ ይወለድ በመጀመሪያ ደረጃ እናንተ ሰዎች ማድረግ መስማማት በቻልኩት አቅም ሁለታችሁን ለማስማማት ሞክራለሁ። ካልሆነ ግን ለእግዚአብሔር ሰጥተን እንሄዳለን። ገብቶሃል? ነገር ግን እያልኩ ያለሁት አሁን ሰሞኑ በጣም ብዙ ችግር ተፈጠራል። በዛ በተፈጠረው ነገር አንተ ደግሞ ጭራሽ ዘጋት። ምን ብላ ደግሞ ላድርግ? ምንም አላለችኝም። በቃ መስማማቱ ቢቀር አብሮ መኖሩ ቢቀር በስምምነት ልጃችንን እናሳድግ ነው ያለችኝ። በፍቅር ልጃችንን እናሳድግ። ጭራሽ በአሁኑ ሰዓት አያናግረኝም፣ በቤትም አይመጣም፣ ልጁንም አያይም። ለምንድን ነው እንደዚህ ውስጥ ይህንን እኮ ምንም ገና ከትናንት ወዲያ ምናምን ትናንትና ላይ ያመጣሁት ዛሬ ትናንትና ነው እሷ ቤት ያደርኩት። ይሄ ደግሞ የሆነበት ምክንያት የራሷ ጥፋት ነው። በተደጋጋሚ እኔ እየሄድኩኝ ልጄን ብዬ በሰላማዊ መንገድ ከእሷ ጋር ተገናኝቼ በስነስርዓት እንትን እያልኩኝ ነበረ። ሩታ ደግሞ እንደዚህ ማድረግ እኮ የለብሽም። አንቺም እኮ ሄደሽ ለዴቭ እንደዚህ ብለሽ ማውራት የለብሽም። ምክንያቱም አብርሃም ተናግሯል ትላንትና ማለት ነው። አንቺ እኔ እየመጣው አንቺን ሳይሽ ኦኬ እንደዚህ የምትጨቃጨቂ ከሆነ ልጄንም ሲያድግ አባቴ ብሎ ይመጣል። ስለዚህ አልመጣም አላይም ነው ያለው። ስለዚህ አንቺም ደግሞ እየሮሽ ሄደሽ ደግሞ ለወንድምዬው እንደዚህ ማቃጠል ደግሞ ጥሩ አይደለም። ጉድ እኮ ነው እንዴ! እኔ በተመላለስኩኝ ቁጥር ስሜት ተቀየረ መሰለኝ። እኔ አላውቅም። ከዛ እኔ መጨነቅ ጀመረች ማለት ነው። ለዛ ነው ትችልሻለሁ ሁሉ ነገር ትችላለህ ያገባኝ መጣ። ከዚህ በኋላ አልደርስብሽም አልኳት። ለዛ ነው ታገርሻለሁ። እኔ ነገር ብታጪኝ የዘላለም ጸጸት ነው የሚሆንብሽ። ገባሽ? ለምንድን ነው የምታጣው? አብርሃም እኔን ብታጪ የዘላለም ጸጸት ነው። ቆይ አብርሃም አንተን ለማን ብለህ ነው ራስን ለማጥፋት ምናምን የምታወራ ማለት ነው? ጅል ነህ እንዴ? ልጅ ታሳድጋላችሁ፣ አለቀ። በስነ ስርዓት ታሳድጉ እንዴ! አለበለዚያ ለእኛ ስጡን፣ ለኦዲየንሶች ማለት ነው። እናሳድገዋለን። ሉሌን የመሰለ ደግሞ ጸባይ ሰናይ እናንተ ላው ላይ እየጮኻችሁ እንኳን ጸጥ ብሎ በዛው ለጥ የሚል ጸባይ ሰናይ ማለት ነው። እኛ ኦዲየንሶች አለን፣ እግዚአብሔር እናሳድገዋለን። ስጡን ለእኛ። ከዛ እናንተ እንደፈለጋችሁ ተባሉ። ይቀልዳሉ እንዴ? ልጅ ይላሉ። ልጅ የትኛው የሚያስቸግረው ነው እንዴ? በቃ ራሳችሁ ደጉ። መጀመሪያ ልጁን ለእኛ ስጡ፣ አለበለዚያ ለአብይ ስጡ። አለቀ እንዴ! ጉድ እኮ ነው። ከቀን ወደ ቀን እኔ ነገርኩህ እኮ እያበርኩኝ ነው። አንድ ሳምንት 3 ሳምንት አንዱ ከጀመረ እኔን አማኑኤል ነው የምታገኘኝ። በልካር ነው ትላቴ ማዳመር አንቀልፌን እየነሳችኝ ነው። ትደውላለች፣ 10 ነው ቴክስት የምትልከው፣ 10 ትደውልልኛለች ምናምን እንዴ! እያስጨነቀችኝ እኮ ሰላም እንሁን እኮ ነው ያለችኝ። ኧረ ምን ሰላም ነው አንተ ልጅ አንተ ትደውላለች። አንተ እንደማታነሳልኝና እንደማታነራ እኮ ምን ፈለግሽ? አልወሻሽ እንዴ? በሌሊት አልደውልሽም? እግዚአብሔርን ፍራ። አላሳይክ በኢየሱስ ያሟል እንዴ? አሁን እኔ ምን እናሳይ አይደለም አልደውልም። ለምንድን ነው ጥርጣሬ ውስጥ የምንገባው? ለምን ተነጋግራችሁ መተማመናችሁ አንተ አይደብርም እንዴ? ኦኬ ነው አሁን ዛሬ በሽንፈቴ ላይ አልደወልኩም። እሺ ያሳያ ጉድ እኮ ነው። ረማመድ ነው አሁን። እሺ እኔ ወንድም ይሰማኛል። እኔ እናንተን ለማጣላት ነው እያልኩኝ ምንም እኔ እናንተ ለምን እንደምንጣል እሺ እኮ አሁን ለምን እንደምንጣል እኔ ከአንተ ጋር እንድጨቃጨቅ አንተ ግዴታ ግባ የሆነ ነገር እንድትለኝ ምናምን ነው ፍላጎቷ። ይሄን መሆን ሊሆን አይችልም። እንደዛ አይደለም። አሁን እኮ ሀሳቤን አላስጨረስከኝም። በመጀመሪያ አሁን ነገር የምንፈልገው ነገር ምንድን ነው ታውቃለህ? ወይኔ እኔ ሩታ ቢያደርገኝ ማለት ነው። የምሬ ነው። ሴቶች ክብራችን የምናውቀው ማለት ነው። ልንገራችሁ፣ እነሱ ሲጀምር እነ ሩታ ምናምን ከኛ ጋር እኩል ሊሆን አይችሉም። ገባችሁ አይደል? የሴት ወግ ማዕረግ እንኳን የላቸውም። ገባችሁ አይደል? የቡታጀራ እነዚህ ለምኖ የሚመጡት አልቅሰው የሚመጡት ሴቶች ከኛ ጋር ሊሆኑ አይችሉም። ገባችሁ አይደል? ነገር ግን እኔ በሆን ምን እንደማድረግ ታውቃላችሁ? እንደዚህ ጎቶኝ የሄደ ወንድ እንኳን እኔ ልለምነው ለምኖኝ እግሬ ላይ ቢወድቅ ራሱ ይቅርታውን አልቀበልም። ልንገራችሁ፣ ሴት ማለት እንደዛ ነው እንጂ በሆነ ጉዳይ አልቅሼ እሱን ለምኜ እንደዛ ጎቶኝ እንደዛ አስለቅሶኝ ልጄን ለብቻ አርግዤ ወልጄ ቀልድ
ቀልድ የሌለ ነገር ያለችኝ እሷ ቀጥታ ጠዋት ደውላ እኔ አብርሽ እንግዲህ ይቅርታ እያልኩት ነው። ይቅርታዬን በፍጹም ሊቀበል አልቻለም። እሱ ያው ብዙ ነገር ጥፋት ስለተደረገ ነው፣ ብዙ ነገር ስለሆነ ነው። ትንሽ ታገሽው አልኳት። ገብቶሃል አይደለም? ትንሽ ታገሽ አይደለም? እሺ ማለት ነው። ተስማምቼለታለሁ እኮ አሁን ማሳባን አንተ ካልቀያየረች እኔ ችግር የለብኝም። ይሄው አልተሰው ይሄው ሲል ተቆና አልተስማማህም። የምታሳየኝ ነገር መልካም አይደለም ያለችው መሰለከለው ተው ኦኬ ልጅንም ማትፈልገው ልጅንም ማትፈልገው ይሄ ነው አይደል? ለማየት ነው አይደል? ልጅህ ነኝ። በስነ ስርዓት ደግሞ ፊት አትንሳት። በቃ አልነሳለም። እሷም ስሜቷ እንደ 10 እንደ የሆነ ምን እንደሚባለው እንስሳ እንደዚህ የተቀያየረች 10 ስሜቷ እንደራበል ይገባል። እኔ ራሴ ነው ጀምሬያለሁ። ልጅ ብለህ ልጅ ልታይ እስከመጣ ድረስ እኔን ፊት ነስታ ልጅ ልታይ አትችልም። ምን ፊት ነሳውሽ? መቼ ሩታ ቆይ ምን ፊት ነሳውሽ አንቺን? ቆይ ፊት ማለት እኔ አልገባኝም። ቆይ እኔ ምለው ማለት ነው በቃ በፍቅር ምናምን እንዲያወራሽ እንደ ፍቅር እንደ በፊቱ እንዲያወራሽ ነው። ሲጀመርኩ ፊት ነሳሽም አልነሳሽም እሱ ሉሌን መጥቶ አይቶ በቃ ደህና ነሽ እንዴት ነሽ ብሎ በቂ ነው። በቃ ከሱ ጋር እኮ ምንም አያስፈልግም እኮ ንግግርም አያስፈልግም። ግን ሩታ በቃ እንደ በፊቱ እንዲሆንላት ይሁን አላቅም፣ ወይስ ደግሞ እንደ ባል ሆኖ ልጁን አይቶ እንዲሄድ ትፈልጋለች። አላቅም ምን አይነት ሀሳብ እንዳላት አላቅም። ጭራሽ የማይሆን ከተወራ እንትን ያልሽው መስመር ይለቅ በስነ ስርዓት አናግረኝ እኮ በቃ እኔ በስነ ስርዓት ካናገርኩህ ድረስ ስነ ስርዓት ግን ያሰው ሲያከብር እኔ አሁን ጭራሽ እንደዚህ አይነት አትጨነቅ። ልጅ ጎዳና ያድጋል አይደለ? ችግር የለም። አሁን የበለጠ አሁን እሷንም ቴንሽን እያረካት ነው። በመጀመሪያ ደረጃ ተረዳኸኝ አይደለም? ሴት ልጅ ናት፣ የልጅ እናት ናት። በቃ አንተ ደግሞ እንደ ልጅ አይደለም ተረዳት እያልኩህ እኮ አንተ እንግዲህ በቃ እሷ መጀመሪያ ብዙ ነገር አጠፋች፣ ብዙ ነገር ሆነ፣ ያም ሆነ ይሄ ሆነ። ገብቶሃል አይደለም? አሁን ላይ ግን ቢያንስ እንኳን በቃ እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትይው ነው። ኦኬ ያጠፋችሁ ምንድን ነው? ሩታ አልቅሳ እንደዛ የፍቅር ጥያቄ መጠየቋ አብርሃምን እሱ ነው ጥፋቷ ፈልጋለሁ በቃ ተይው። አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው ፈልጋለሁ በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየቁት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ ሻቴና ተንኮል አስቤ አይደለም ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሴጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውድ ያንዲ የምሬን። አሁን እኮ እኔ ግራ ገባኝ እኮ አሁን ይቅርታ ራሱ ምንድን ነው? 10 ጊዜ ይቅርታ ከዛ መሀል ላይ ነገር ከዛ ይቅርታ ታስለቅሷታላችሁ፣ ከዛ ይቅርታም ታስጠይቋታላችሁ። ወይኔ ጉዴ! ስሜት እኔን መረበሽ ወይንም ማይሆን ፊት እንድታሳየኝም አልፈልግም። በቃ እኔ ራሴን ህይወት ነው መኖር የምፈልገው። በቃ አብርሃም ቆርጦለታል፣ አለቀ በቃ ጅንን ያለ አብርሃም መጥቷል ማለት ነው። በቃ አለቀ፣ የቆረጠለት ማለት ነው። ገባችሁ አይደለም? ከዚህ በኋላ ማይመላለስ ማይነፋረቅ አብርሃም መጥቷል። ስለዚህ በቃ አለቀ። ነገር አጥቷል። በድጋሚ እንደዚህ አይነት ጉዳይ እንደገናኝ ራሴ ልትምለው ማለት ነው። ስለዚህ ወጥቶልኛል፣ በቅቶኛል ሁሉ ነገር። ስለዚህ ይህንን ነው ልን የምችለው። መልካም ጊዜ ሆንላችሁ። ሁሉም ያንተን ማስደበር ስለማል በቃ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም ሳታረጉ እንዳትሄዱ ማለት ነው። ሰላማችሁ ይብዛልኝ ባላችሁበት ሁሉ እና ደግሞ መልካም ዓመት በዓል የኔ ውዶች ማለት ነው። ማማት እየገባ ነው። መድኃኒዓለም አፋችንን ቆጥብ ጥሩ ነገር ለማውራት ያብቃንና ማማት እየገባ ነው። ገባ በቃ እና ዛሬ እንግዲህ ወሰና ነው የኔ ውዶች። እንኳን አደረሳችሁ የኔ ውዶች ማለት ነውና ባይ ባይ።